ታደርጊያለሽ። ከዛ ውጭ አያገባሽ። ይሰማል ድምጼ? አሁን ይሰማል። ይሄ ሁሉ አውርታ ካልሰማችንማ ነገር ተበላሸ ማለት ይሰማል። አው ይሰማል። ለልክስ ይሰማል። እሺ ይኸውልሽ፣ አንደኛ ለልጅሽ የምታረጊውን ታረጊያለሽ። ከዛ ውጭ አያገባሽ። ይሄ ባልሽ አይደለም፣ አላገባሽ። ቢያገባሽ ራሱ ወንድ ልጅ ነው፣ ራሱ ሰርቶ ራሱን ይቻላል። አንቺ ለምንድን ነው ገንዘብ የምትልኪው? በሱ ማገዝ ምን ማለት ነው? በአጋጣሚ በስህተት የተፈጠረ ነገር ነው እንዳልሽ እንግዲህ ተሳሳትን ያልሽ አንቺ ራሱ ከሀገር ሊወጣ ሲል ተሳሳትን ያልሽ ስህተት ነው ማለት ነው። ልጁ ስህተት አይደለም። ልጅ ስህተት ሊሆን አይችልም። ልጅ ስጦታ፣ ፈጣሪ ሲወድሽ የሚሰጥሽ ስጦታ ነው። ግን ሁኔታው ስህተት ነበር። ስለዚህ በሁኔታው ስህተት በሆነበት ሁኔታ አንቺን አፍቅሮሽ አይደለም ይሄ ሰውዬ ያለው። ገብቶሻል? ይሄኔ አንዷ እዚህ ውስጥ ፍቅረኛው አንዷ ትኖራለች ወይ አንዷ አልኩኝ ይቅርታ፣ ይኖራሉ እዚህ ውስጥ። ስለዚህ ልጅሽን ታስተምሪያለሽ፣ ልጅሽን ታሳድጊያለሽ። እሱም እንደ አባት ማድረግ ያለበትን ያደርጋል። ከዛ ውጪ ለማንም ገንዘብሽን አትበትኝ። ለቤተሰብሽ ደግሞ ማብራራት አይጠበቅብሽም። አንቺ ከ18 ዓመት በላይ ነሽ። ኃላፊነቱ ስጂ። ምንድነው እንደ ህፃን ልጅ ማለቃቀስ? በቃ ማንም የለልሽም፣ አለቀ። 18 ዓመት ካለፈሽ አባቴ፣ እናቴ፣ ወገቤ፣ ጭንቅላቴ ምናምን የሚባል ነገር ነው። ወገብሽን አስረሽ ልጅሽን ታሳድጊያለሽ፣ ሰርተሽ ገንዘብ ትይዣለሽ፣ እቅድ ታወጫለሽ። ትልቅ የመሆን እቅድ። በቃ ይሄ እናቴ መቀነት አደናቀፈኝ ምናምን የሚባል ምክንያት አይሰራም። ትልቅ ሴት መሆን አለብሽ፣ በአእምሮ የበሰልሽ። ነገ ከስደት ህይወት ወጥተሽ የራስሽን ንግድ የምትሰሪ፣ ቢዝነስ ሱቅ የምትከፍቺ፣ ገብቶሻል? ጠንካራ ሴት። ነገ በክብር የሚያገባሽ ወንድ ሲመጣ የተሰራች ሴት ነው መኖር ያለበት፣ ሊያገኝ የሚገባው። ያለፍሽበትን አታማሪበት። ጥሩ ነው፣ እንኳን ደስ አለሽ፣ ልጅ አለሽ። በስህተት ምናምን አትበይ። ልጅ ሰጥቶሻል ፈጣሪ። ከኔ አንቺ በጣም እድለኛ ሰው ነሽ። ምክንያቱም አንቺ ልጅ አለሽ፣ እኔ የለኝም። ስለዚህ እኔ በሞት ተራ ሰው ሆኜ ነው የምሞተው። እዚህ ምድር ላይ ስሜን የሚያስጠራም የለም፣ የተካሁት ዘርም የለም። ዘሬ ባክሎ ነው የሚቀረው፣ አለቀ። አንቺ ግን ልጅ አለሽ። ነገ ትን ብሎሽ ወይ መንገድ ላይ እንቅፋት መጥቶሽ እንኳን በዛው እንደወጣሽ ብትቀሪ ክፉን ያርቅልሽና አይገርምሽም? ትልቁን ነገር አድርገሽዋል፣ ወልደሻል። ሰው መውለድ ክብር ነው፣ መውለድ መከበር ባይዜ። ይሄ በአጋጣሚም ድንገትም በሆነ መንገድም በተፈጠሩ ነገሮች ልጅ የተሰጣችሁ ሰዎች ስለተመረጣችሁ ነው ያን የተደረገላችሁ እንጂ እናንተ ካልወለደች ሴት ጋር ራሳችሁን ስታነጻጸሩት ራሳችሁን ዝቅ ማድረግ የለባችሁ። በጣም እድለኛዋ ሴት ነሽ እንደውም አንቺ ልጅ ካለሽ። ልጅ አለኝ ማለትን በጣም የሚፈሩ አሉ ብዙ ሰዎች፣ ልጅ ያላቸው ማለት ነው። ከሰው ጋር ሲተዋወቁም ሆነ ሲያወሩ ልጅ አለኝ አሉ ማለት በቃ የሆነ እንዴ እስቲ ይኑረኝና እኔ በቢቢሲ ነው የምናገረው ወጥቼ በዓለም ዜና በኩራት ማለት ነው። ገብቷችኋል? ሰው ልጅ ስለፈለጋችሁ አይሰጣችሁም፣ ስለተፈቀደ እንጂ። ስንት ሰው ተጋብቶ መሬት ቤት ኖሮት ቪላ ቤት ገንብቶ ሀብት ስንት መኪና ምናምን ኖሮት ግን ልጅ የለውም። ፈጣሪ በልጅ ባርከኝ ብሎ ሰው ያለኝን ገንዘብ ሁሉ ሰጥቼ እንደው ልጅ በተሰጠኝ ብሎ ይመኛል። እግዚአብሔር አይሳሳትም። ባይዜ ገብቷችኋል? እዛ ጋር ለሀብታም ለሆነው ሰው ቤት መኪና ላለው ሰው ልጅ ያልሰጠበትና እዚህ ጋር ደግሞ ምንም እንደው ገና ተማሪ የሆነች ሴት ወይ ደግሞ ገና ምንም ለአቅመ ሔዋን እንኳን ገና ደረሰች የተባለች ልጅ ደግሞ አርግዛ ልጅ ስትወልድ ያላችሁ የቱ ጋር ነው እውነቱ ብላችሁ ምናምን አንዳንድ ገርሟችሁ አያውቅም? ለምንድን ነው እዛ ጋር በጣም ነው የሚፈልገው እየተሰጠው፣ እዚህ ጋር ደግሞ እቅዱ ላልሆነ ሰው የሚሰጠው? ምን አገባኝ። ሁሉም የሆነው በምክንያት ነው። ይህን ጥያቄ አልጠይቅም፣ አልጨቃጨቅም። ለምን ያልሆነ አልልም። ስለዚህ ልጅ የተሰጠሽ በአጋጣሚ በስህተት በተፈጠረ ነገር ቢሆንም ግን ልጁ ትክክል ነው። እግዚአብሔር መሆን ስላለበት ነው ያደረገው።
ልጅሽን አንከብከበሽ አሳድጊ። ከልጅሽ ጋር ቆንጆ ውብ ጠንካራ ሴት መሆን ትችላለሽ። አንበሳ ጎበዝ ነጋዴ፣ ጎበዝ የቢዝነስ ሰው፣ ጠንካራ ሴት ከስደት ህይወት ወጥተሽ ይህ ልፍስፍስ ብለሽ ያለፈውን ነገር አሁን የምታነበንቢው አይነት ሰው እንዳትሆኝ። ይህንን ከዛሬ በኋላ የትም እንዳታወሪ። ከዛሬ በኋላ ወገብሽን ጠበቅ አድርገሽ ነይ ሲሉሽ የምትሄጂ ሂጂ ሲሉሽ የምትመጪ ሳትሆኝ አቋም ያለሽ ሰው ትሆኛለሽ። ገንዘብ ላኪ። ለምን ምን ያህል ለምን ለልጅ እንዲህ ለልጅ ይሄ በቂ ነው። ቴንክ ዩ ቬሪ ማች። ሌላው እቅድ አለበት። ገንዘብ ላኪ ሲሉሽ ሹሱ ማን አንተ ባሌ ነህ፣ አስተዳዳሪ ነህ፣ አባወራ ነህ። በልጅህን ሰርተ አሳድግ አለቀ እንጂ መጠቀሚያ እንዳትሆኝ። እምቢ ማለት ልመጂ። እምቢ ይባላል ጋይስ። በህይወት ውስጥ እምቢ የሚባሉ ነገሮች አሉ። እሺ በዚህ አጋጣሚ ላስታውሳችሁ ብዬ ነው። እምቢ ጥሉኝ እስቲ የፈለገ እኔ እንደውም ሰዎች ሲጠሉኝ ደስ ነው የሚለኝ። ልክ እንደሆንኩ ነው ማስበው። ያ ልክ የሆነ ነገር ነው ሰዎች የማይወዱት። እምቢ ስትሉ ትጠላላችሁ። እምቢ ስትሉ ሰው ይርቃችኋል። እምቢ ስትሉ ብቸኛ ትሆናላችሁ። እሱ እኮ ነው ትክክለኛው መንገድ። ታዲያ እሺ ብለህ በሰው ተከበህ በአስመሳይ ሰዎች ከምትከበብ እምቢ ብለህ ነፃ ብትወጣ ይሻላል። ምን ልበልክ? ምንም አልልም። ቴንኪው ማለትም ቀላል ነውና እግዚአብሔር አምላክ ብቻ እኔ እንጃ ምንም አልልም። አምላክ እግዚአብሔር የሆነ በቃ አንተ ሳታውቅም ክብድ ያለው ነገር ካለ እግዚአብሔር ቀለል አድርግህ በኢየሱስ አሜን አሜን። ያሰብከው ሁሉ ይሳካልክ። የቆንክበት ቦታ ሁሉ እግዚአብሔር በክብሩ በሞገሱ በጥበቡ አሁንም እግዚአብሔር ትልቅ መሪ ያድርግህ። በጣም ቀሎኛል በእውነት እኔ እንደዚህ ምናምን አልገባም። መንፈሳዊነት ቦታ ውሎ ይዛ ነበር ግን ከዛች እዚህ እየመጣ ቀለል እያለ በውጭም ስሰማ ቀለል እያለ አሁን ብቻ በቃ የሆነ ታውቃለህ ጠንካራ ሴት እየሆንኩ መጣሁ። ድሮ አልቃሻም ነበርኩ፣ ብዙ ጊዜ አለቅሳው ነበረ ግን እግዚአብሔር ይመስገን እኔ ምንም አልልም። እግዚአብሔር በቃ ያሰብከውን ያሳካልክ። አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ አባት ለሚወዱት ያዘጋጃል የተባለ ቃል ባንተ ላይ ይፈጸም። ሰው ያየውን ሳይሆን ሰው የሰማው ሳይሆን ብዙ ነገር እኛ ያየኑን ሳይሆን ፈጣሪ በቃሉ ሲያወራ በቃ አይን ያላየ ጆሮ ያልሰማው በሰው ልብ ያልታሰበ በቃ ለሚወዱት ያዘጋጃል የተባለ ቃል በህይወትህ በቤትህ በኢየሱስ ስም ይፈጸም። ቦታውንና በኢየሱስ ስም መድረኩን ቀይሬያለሁ በኢየሱስ ስም።